የ2010 ዓመተ ምህረት የፖለቲካ ለውጥን ተከትሎ መንግስት ተግባራዊ ባደረገው የማክሮ ኢኮኖሚ ማሻሻያ ስር ነቀል ለውጥ መምጣቱን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ሪፎርሙ በዋነኝነት ገበያውን ክፍት ማድረግና የግሉን ዘርፍ ይዞታ ማስፋፋት ላይ ትኩረት ያደረገ መሆኑን ያነሱት ጠቅላይ ሚኒስትሩ ብዙ ቢቀረንም የመጣንበት መንገድ የሚያጓጓ ነው ሲሉ ተደምጠዋል። ጌታቸው ገደፋው ዝርዝር አለው። የ2010 ዓመተ ምህረት የፖለቲካ ለውጥን ተከትሎ መንግስት አያሌ የኢኮኖሚ ማሻሻያ ተግባራትን አከናውኗል። ከነዚህ ማሻሻያዎች መካከል ደግሞ የማክሮ ኢኮኖሚ ማሻሻያ ፕሮግራም አንዱ ነው። ባለፉት ዓመታት በተሰራው የማክሮ ኢኮኖሚ ማሻሻያ ፕሮግራም የተገኙ ውጤቶችን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በነበራቸው ቆይታ አብራርተዋል። ሪፎርሙ ለኢትዮጵያ ስር ነቀል ለውጥ ማምጣቱንም ገልጸዋል። የማክሮ ኢኮኖሚ ሪፎርሙ ለኢትዮጵያ ያመጣው ለኢትዮጵያ እድገት፣ ለኢትዮጵያ ኢንዱስትሪ፣ ለኢትዮጵያ ምርታማነት ያመጣው ውጤት በቀላል የሚታይ አይደለም። እውነት ለመናገር ስር ነቀል የሚባል ስራ ነው። በጣም የዘገየና ስር ነቀል የሚባል ስራ ነው። የማክሮ ኢኮኖሚ ሪፎርሙ ሳይሰራ የነበረው የኢኮኖሚ ጉዞ እግር ታስሮ እንደመሮጥ ነው። እግር አስረህ ሩጥ እንደማለት ነው። የሆነ መፈታተግ፣ መተሻሸት፣ መነቃነቅ ይኖር ይችላል፣ ግን የፈለክበት መድረስ አይታሰብም። ምክንያቱም አንቆ ይዞታል። ሪፎርሙ በዋነኛነት ገበያውን ክፍት ማድረግና የግሉን ዘርፍ ይዞታ ማስፋት ላይ ትኩረት ያደረገ መሆኑንም ነው ጠቅላይ ሚኒስትሩ በማብራሪያቸው ያነሱት። የሪፎርሙ ትኩረት አንደኛ ገበያውን ክፍት ማድረግ ነው። ሰርተን የሆነ ሰዎች የሚተማመኑበት ፕሬዲክተብል የሆነ ኢንቫይሮንመንት፣ የንግድ ኢንቫይሮንመንት መፍጠር ነው። ይሄ ያኛው ማክሮ ኢኮኖሚ ሪፎርም መታሰሩ ለዚህ በጣም ከፍተኛ ተግዳሮት ስለነበረ የግሉን ዘርፍ ይዞታ ማስፋት ነው። የመንግስት የልማት ድርጅቶች በገበያ ውስጥ እንደማንኛውም ቢዝነስ የሚወዳደሩ እንጂ ለነሱ የተለየ ብድር የተለየ ለሚቀርብላቸው መሆን የለባቸውም ነው። እያንዳንዱ ኩባንያዎች ብትወስዳቸው በፖለቲካል ኮሚቴ አይመሩም። በቢዝነስ ህግ ትርፋማ በመሆን የሚሰሩት የሚቀርብ ብዙ ጉዳይ አለ። ለውጡ ግን በጣም አስደናቂ ነው። ብሔራዊ ባንክ፣ ካፒታል ገበያ፣ የመንግስት ገቢና ወጪ አስተዳደር፣ ተኪ ምርት፣ የውጭ ቀጥታ ኢንቨስትመንት ላይ በተተገበሩ የለውጥ ስራዎች ከፍተኛ ውጤት መገኘቱን ጠቅላይ ሚኒስትሩ ጠቅሰዋል። አንደኛ ብሔራዊ ባንክ ላይ ከፍተኛ ማሻሻያ ተደርጓል። ኦቶሜሽን፣ የፋይናንሻል ትራንዛክሽኑ አንተ ከዚህ ባንክ ሄደህ ብር አውጥተህ ምናምን የነበረው ጉዳይ በቴሌ ብር ምን ያክል ላይፍህን እንዳቀለለው ያው አንተ የምታውቀው ነው። ከዚህ ወደ ቤተሰቦችህ 50 ብር 100 ውስጥ ልክም ያለውን ፉጣ አውረድ ምን ያክል ለቀነሰ ይታወቃል። የካፒታል ገበያ ኢትዮጵያን የሚያክል ሀገር በካፒታል ገበያ ውስጥ ካፒታልን ለማርኬት አቅርባ ካፒታልን በማርኬት ውስጥ ኢንጀክት አድርጋ ለመጫወት እድል አለማግኘቷ አንዳንድ ቦታ ካፒታል ታስሮ አንዳንድ ፍላጎት ጎልቶ እንዲታይ አድርጓል። ብዙዎች እኮ አሁን ወጣ ወረደ ብሎ የሚያወጥ ጉዳይ ካፒታል ማርኬት ነው። እዛ ውስጥ እኛ አልነበርንም። የመንግስት ወጪና ገቢ አስተዳደር አሻሽለዋል። ተኪ ምርቶች ላይ ቅድም እንዳነሳው 3.6 ቢሊዮን ዶላር እናወጣባቸው የነበሩ ጉዳዮች በአገር ውስጥ እናመርታለን። ይሄ ማለት ለውጭ ምንዛሪ የምናውለው ወጪ ቀነሰ ማለት ነው። በፎሪን ዳይሬክት ኢንቨስትመንት በቅርቡ እንደሰማችሁት ነው። በጣም ከፍተኛ የውጭ ሀብት ሳቢ ከሚባሉ የአፍሪካ ሀገሮች ኢትዮጵያ በቀዳሚዎች ውስጥ ትመደባለች። በጣም በከፍተኛ ደረጃ የውጭ ኢንቨስትመንቶች እየመጡ ነው። ኤርፖርት ላይ ኢንቨስት የሚያደርጉ፣ በክሊን ኤነርጂ ኢንቨስት የሚያደርጉ በጣም ትላልቆች። ራሱ የማዳበሪያውና የጋዝ ኢንቨስትመንቱ በቀላል የሚታይ አይደለም። ሌላ ዓለም ያሳኩበትን መንገድ ተምረን በእኛ ሁኔታ ደግሞ አሻሽለንና አስተካክለን ከሄድን ውጤታማ ሊያደርግ እንደሚችል በበቂ ደረጃ የተማርንበት አንድ ቁልፍ ጉዳይ የሪፎርሙ የማክሮ ኢኮኖሚ ሪፎርሙ ሂደት ነው። አበረታች ውጤት እያገኘንበት ነው። ይህም ተጠናክሮ የሚቀጥል ይሆናል።